ጤና ይስጥልኝ ውድ ቤተሰቦቼ ቻናሌ ተከታታዮች እንኳን በሰላም መጣችሁ። ስለመጣችሁ በጣም ደስ ብሎኛል። ዛሬ እንግዲህ ባለፈው ቃል በገባሁላችሁ መሰረት ይሄንን የአልጋ ላይ የሚደረግ ዲኮር እሱን እንዴት እንደሰራሁትኝ ይዤላችሁ ቀርብ ያለሁኝ በቀላሉ እንዴት እንደምንሰራው ነው እንጂ ሌላም አይነት አሰራር አለው። ከዚህ በፊት እንደዚህ አይነት ክኖት ትራሶች ክኖት ፒሎ የሚባሉትን በቪዲዮ ሰርቼ አውቃለሁኝ። ከዚህ በፊት ትንሽ ቆየት ብሏል። ምናልባት ሊንኩን ከዚህ ከታች ደግሜ ያስቀምጥላችኋለሁኝ በትክክል እንዴት እንደሚሰራ ማለት ነው። ይሄኛው ግን በቀላሉ ቶሎ ለመስራት የሚያመቸን ማለት ነው። ሌላ መስፋት ምናምን ሳይኖር በቀላሉ በእጃችን ብቻ እንዴት እንደምንሰራው ነው ማሳያችሁ። እዚህ ጋር ያያችሁትን ይሄንን እንደ ብርድ ልብስ የምንጠቀመው በጣም ሳሳ ያለ የብርድ ልብስ አይነት ነው። በቁመቱ እንደዚህ እንዳያችሁት 3 አደረኩት። 3 ቦታ አጠፍኩት ማለት ነው። በትክክል ሁሉም እኩል መሆን አለበት። ሳይዛቸው እኩል አድርጌ 3 አደረኩት ማለት ነው። እንደምታዩት 3 ቦታ እንደዚህ ካጠፍኩት በኋላ እቆርጣቸዋለሁ ማለት ነው። 3ቱን ለያያቸዋለሁ። ለያይቻቸው ደግሞ ተመልሼ እንገናኛለን። እንደምታዩት ቤተሰቦቼ 3 አድርጌዋለሁ። 3 ቦታ ቆራርጬዋለሁ። አሁን እንደምታዩት በክብ መልክ እንጠቀልለዋለን። ክብ አደርገዋለሁ ማለት ነው። እዚህ ጋር አልጋው ስላልተመቸኝ ነው። በተለይ ሰፋ ያለና ዝርግት ያለ ቦታ ላይ ቢሆን በትክክል በደንብ መጠቅለል ይቻላልና እንደዚህ 3ቱን እዚህ ጋር ስላልተመቸኝ ነው ለእንትን እንደምታዩት ከሁሉም አቅጣጫ እንጠቀልለዋለን ማለት ነው። 3 እናደርገዋለን። 3 ጥቅልል ይሆንልናል ማለት ነው። ምክንያቱም ሹሩባ ነው የምንሰራው በኋላ ላይ። ስለዚህ 3ቱንም እንደዚህ እጠቀልለዋለሁ። የሆነ ፍላት የሆነና ረጅም ጠረጴዛ ነገር ላይ ቢሆን ጥሩ ነበር። ጠረጴዛ ላይ ቢሆን በደንብ ለመጠቅለል ስለሚመች ማለት ነው። አልጋው ግን እዚህ ጋር አልተመቸኝም፣ ግን እንደምንም እጠቀለልኩት ማለት ነው። አንደኛውን ጠቀለልኩኝ። እንደዚህ 3ቱንም እጠቀልላቸውና ደግሞ አብረን ደግሞ እንደ ፀጉር እንሰራዋለን ማለት ነው።
አሁን ጥቅልሉ እንዳይፈታብኝ እንደዚህ በላስቲክ ጫፉን ሁሉንም ሶስቱንም ጫፉን የመጨረሻውን እንደዚህ በላስቲክ አስይዘዋለሁኝ ትርትር እንዳይልብኝ ማለት ነው። ሁሉንም እንደዚህ አስይዘዋለሁኝ ምክንያቱም በኋላ ላይ በምጠቀልልበት ጊዜ ፍትትት ማለት እንዳይኖርበት ማለት ነው። እንደዚህ በላስቲክ እናስይዛቸዋለን ሶስቱንም። ከዛም በመጨረሻ ደግሞ ከላይ ደግሞ በምሰራበት ሰዓት እንዳይረብሸኝ አሁንም ሶስቱን አንድ ላይ ደግሞ በአንድ ላስቲክ አስይዛቸዋለሁ ማለት ነው። ሶስቱን እንደምታዩት እንደዚህ በአንድ ላስቲክ ደግሞ መልሼ አስይዘዋለሁኝ። አሁን ለመስራት ምቹ ነው ማለት ነው። ግን ቀስ እንላለን ምክንያቱም እንደነገርኳችሁ ከዚህ በፊት ሰርቻለሁኝ እንደዚህ አይነት ትራሶች። ግን የሰራኋቸው ምንድነው ሰፍቼ ውስጥ ጥጥ ጨምሬ ነው የሰራኋቸው። ጥጥ ጨምራችሁ መጀመሪያ ተሰፉትና በቀጭኑ ይሰፋል። እንደዚህ ቅድም እንዳሳየኋችሁ አሁን እንደ መጠቅለል ሳይሆን እሰፋውና ገልብጬው ከዛ ውስጡ ጥጥ ነው የምጨምርበት። ከዛ በኋላ ነው እንደዚህ የምትሰሩት። በደንብ ክብ ቆንጆ ክብ ነው የሚሆነው። እንደሱ አይነት የሰራሁትኝም አለ። አሁን ግን እንደምታዩት እንደዚህ ቀስ እያልኩኝ እንደ ሹሩባ እሰራዋለሁ ማለት ነው። ምናልባት ዛሬ የምታዩ ካላችሁ ይሄንን የምታዩትን የልብስ ማስቀመጫ ስሰራ የሰራሁት ቪዲዮ ላይ ነበረ። ይሄንን የዲኮር አስገባላችኋለሁ ብዬ ቃል የገባሁት። ምናልባት አዲስ ያላያችሁ ካላችሁ እንዴት ይሄንን እንደገጣጠምኩት የተሰራ ቪዲዮ አለ፣ እዛ ላይ የተካተተ ነበረ። እሱን እንድታዩት በዚህ አጋጣሚ ጋብዛችኋለሁ። እንዳያችሁትም ቤታችንን እንግዲህ መኝታ ቤታችንን እንደዚህ አይነት በተመሳሳይ በሆኑ ነገሮች ዲኮር ማድረግ እንችላለን። ከለር እንደ ምርጫችሁ የተለያየ ከለር መስራት ይቻላል። በነጭ በተለያየ ከለር መስራት ትችላላችሁ እና በእንደዚህ አይነት መልክ ቤታችንን እንግዲህ ማሳመር እንችላለን ማለት ነው።
ፋይናል ሉኩ እንግዲህ ደግሞ እንደዚህ ከውጪ ስትገቡ በጣም በሚያምር መልኩ እንደዚህ ፏ ያለ ክፍል ይሆንላችኋል ማለት ነው። እንደ ከለር እንደየምርጫችሁ ማለት ነው። እኔ ከአልጋ ልብሱ ከአልጋው ካንሶላው ከትራሱ ጋር የሚሄድ ከለር ነው የመረጥኩት። እናንተም ደግሞ በምትወዱት ከለር መስራት ትችላላችሁ ማለት ነው። ይሄኛውም ቤተሰቦቼ ከዚህ በፊት ጠቅልዬ የሰራሁትኝ ነበረ። አሁን ደግሞ እንደምታዩት ፈትቼው ተጠቀለለውን ፈትቼው እንደዚህ እንደ ቅድሙ ማለት ነው ሹሩባ ሰርቸዋለሁ ማለት ነው። አንድ ወደ ታች። ይሄኛው እንደውም ረጅም ስለሆነ በጣም ነው የሚያምረው። ገመዱ እንትኑም ረጅም ስለነበረ ማለት ነው። እንደዚህ ነው ያልኳችሁ። በትክክል ሲሰፋ እንትኑ እንደዚህ አይነት ቆንጆ ስራ ነው የሚሆነው። ያኛው ግን በእጄ ነው የጠቀለልኩት እንዳያችሁት። እሱም በጣም ነው የሚያምረው። ይሄኛው ደግሞ የበለጠ በጣም ቆንጆ ነው። ስለተከታተላችሁኝ በጣም ነው የማመሰግነው። በቀጣይ ደግሞ የጣሊያን ሀገር ያየናቸውን አስደናቂ ነገሮችን ደግሞ በቀጣይ ቪዲዮ ይዤላችሁ መጣለሁኝ። መልካም ቅዳሜ ይሁንላችሁ።